ወንዝ ነው እየሄድን ያለነው ማለት እኩል ተለያይታችሁ እሱ እዛ ቀድሞ ነው የሚደርሰው ምን እኩል እንለያያለን እሱ እዛው ሆኖ በቃ ሂዱ ምናምን ብሎ አዘጋጃችሁት ምን እንደሆነ ሊገባኝ ባይችልም በጣም እጇን እያወራጨች ነው እየተመናጫጨቀች ነው የሆነ ትክክል ያለው ነገር አለ እየተጨቃጨቁ ነው እንዳይ በጣም ግራ የሚያጋባ ነገር ነው ቆይ ምን ማለት ነው ምኑ ነው የሚያስፈራው ማለት ይሄ አሁን ያስፈራል እውነቱን እንዲህ ያየው ሊጠፋ ይችላል በቃ በዛ ላይ ደግሞ እሱን ማየት ራሱ ልክ እንደ ዳንኤል በጣም ከባድ ነው በርግጥ እኔ አይቼው አውቃለሁ ጀርባ በኩል መሄድ ነው ያለብን ምንም እጁ ላይ የያዘው ነገር የለም መድኃኒት እንዲያመጣን የታዘዘው ሸምዶቹ ከባድ ናቸው መድኃኒት እንዲያመጣ የታዘዘ ሰው ተምሮኝ እንቅልፍ ወስዶኝ አያውቅም ከዛ በፊትም የጤነኛ የማንኛውም ሰው አይነት እንቅልፍ አይደለም ተኛው ነው ነግሬሃለሁ ያን በቅዠት በተለያየ በሚያስጠላ ህልም የተሞላ እንቅልፍ ነው የምተኛው አንድም ቀን የሰላም እንቅልፍ ተኝቼ አላውቅም ከልጅነቴ ጀምሮ ከዛ አንተ ከሄድክ በኋላ ደግሞ ብዙ ነገሮችን በራሴ እያጣራው ነበር መንገድ ተሳስተሽ በማየው መንገድ እንዳንገባ ነግሬሻለሁ እኮ አይታይም በደንብ ፊታቸው ሙሉ ነው የሚለብሱት ሙሉ ነገር እንደዚህ ሙሉ ወይ ጥቁር ነው ወይ ሰማያዊ ወይ ብሉ ብላክ ከለር ነው እንደዛ በቃ የሚሰጣቸው ማዕረግ አለባበሳቸውም እንደዛ ይለያያል በቃ እንዴት ነው እኛ ራሱ እንደዛ እኛ እኮ የምናውቀው ወላጆቻችን ጥለውን እሱ አንስቶ እንዳሳደገን ነው እስከዛሬ አብዛኛው ልጅ የሚያውቀው እንደዛ ነው እኔስ ቢያንስ እናቴ ከጎኔ እንደነበረች ነበር የማውቀው የዳንኤል ሰው ይመስላል እንዴት ነው ስታያቸው እንዴ አቅፋ ነው ሰላም ያለችው ልበል ከዚህ የተለየ ነገር እንትን አይልም አይደል ከዛ በፊት በሽተኛ ሆኖ የመጣውን ሰው ያይተሽዋል ታውቂዋለሽ እንዴ በሽተኛ ሆኖ መጥቶ ድኖ ከሄደ ከዚህ በላይሽ ምን ማረጋገጫ አለ ከዚህ በፊት በሽተኛ ይሁን አይሁን በምን ታውቂያለሽ በቃ የሚለብሱት ለብቻ ነው ግብር አቅራቢ የሚለብሰው ለብቻ ነው ስለት የሚሳል ሰው የሚለብሰው ለብቻ ነው እና የራሱ የሆነ ህግ አለው አለባበሳቸው በራሱ ማለት ነውና ከዛ ደግሞ የሚበቃን ያህል ያ መድኃኒትም ሆነ ምናምን ይዘን እንሄዳለን ባንድ ሰማይ ላይ እኮ ሁለት ፀሐይ ሊወጣ አይችልም አይደለ ወይ አንደኛው ጨለማ ይሆናል ወይ አንደኛው ፀሐይ ይሆናል ስለዚህ እንዳለ መጥፋት አለባቸው አዎ ግድ ነው ጫካ ውስጥ ትልቅ ረከው ቦታ አለ እዛ ቡና ይፈላል እጣን ይጨሳል ምናምን ነገር ማለት ቡና ስለ ኖርማል ቡና ምናምን ይሄ በየቤቱ በየመን በጣም ሴሬሞኒ ሆነ እዚህ አካባቢ ውስጥ እዚህ ጫካ ውስጥ መድኃኒት ቀማሚ ያለ ብለሽ አዎ አለ ሁለተኛ ደግሞ ለብዙ ጊዜ ዳንኤል ከከተማ ሲጠፋ ወይንም ነገር ሲንተን ሲል እዛ ጫካ ውስጥ ሄዶ ነው የሚሰወረው የሚባለው ነገር ሰምቻለሁ በጣም በትክክል አዎ ብዙ ጊዜ እዚህ ጫካ ውስጥ ይገኛል በደንብ ይገኛል አጣ ነገር የለም ያረጋችሁትን አርጋችኋል ደሞ አንተ ምንድነው የነሱ እናት አንቺ ነሽ የእናትሽ ነች እቺ ደሞ ምን ይሁን እንደዛ አንቺ ምን አደረገሽ ምን አለሽ ምንድነው ጤና ሰምቲንግ ጤና የለህም እንዴ አሁን ናት የአብርሃም ልጅ ነሽ የአብርሃም ልጅ ነሽ ታዲያ ማን ታረጋት የአብርሃም ልጅ ነሽ ምንድነው የሚያወራው በመከራ ውስጥ ያገኘሽ በመከራ ውስጥ ነው ያገኘሽ ልጅ አልፈልኩሽ አሳድግኝ የወልጅ ነኝ ንገሪኝ እኔ የወልጅ ነኝ አልወለድኩሽም የኔ ልጅ ወንድም እንዳለኝ ማለት መንገር የኔ ታሪክ እንዳይበላሽ ነው እንዲበላሽ ልፈልግ እንዳትይ ብዬ ልጄ ለምንድን ነው ልፈልግ ማለት ወንድሜ አንዴ አንተ እቺ ሴት ምናምን እያልክ እንድታጣጥላት ወይም እንድታንቋሻት አልፈልግም ትሰማኛለህ አሁን እናቴ ናት እናትና ልጅ ሊለይ ነው የመጣው እንዴ ማን እንደሆነች ታውቂያለሽ ኃይል አለን እንዴት ሆኖ ነው እሷ ያንቺ እናት ልትሆን የምትችለው ምን ማለት ነው እንዴት ነው ምንድነው እነሱ በላት ብለው ከዚህ በላይ እንዴት ነው አንቺ እንትን ምን አረኩ ታሳልፈሽ እኮ ሰጠሽኝ እኮ አንቺ ምንም ደታወርኝ አልፈልግም ምንም ደታወርኝ ደም የቀባሹ ደም እንትን ያልሽው አንቺ ነሽ ስልሽ እኔ አይደለሁም እንዴት የገዛ ልጅ ያለበት ቤት ላይ ደም ቀባለው ነው ያልሽው አይደል እኔና እሷ የመጀመሪያችን የምንገናኝ ነው እንደምስልሽ ዛሬ ለሁለተኛ ስሚ ማናችንና ዛሬ መተህ ነው እንደዚህ ህይወታችንን ብጥብጥ ያረከው እሺ ዛሬ ስንገናኝ ለሁለተኛ ጊዜ ነው ከሷ ጋር ምን ብሎ ገባ እዚህ ቤት የዳንኤል ታዛዥ ነሽ ዳንኤል በደለኝ ዳንኤል ምን አርገ የምትይስልትዩ የዳንኤል ታዛዥ ነሽ ከኔ ጋር ማለት ነው አንድስ ከኔ ጋር ነው 3 ልጅ ካንቺ ጋር 3 አዎ
ከአንቺ ጋር 3 2 እህቶች አሉኝ። እኔ ደግሞ ስንት ልጅ አለሽ? እኔ 3 ልጅ አለኝ። 3 ልጅ አለሽ? ከአብርሃም የወለድሽው ልጅስ? ሌባ ነው። ምንድነው? ቆይ ምን ፈልገህ ነው? እሷ ነው ዝም በይ። ምንድነው ፈልገህ? ማን አንተ? ተቀመጥ። እንዳትነኳቸው ስላልኳቸው ነው። ውጣልኝ፣ ከቤታችን ውጣ። ቁጭ በይ፣ ቁጭ በይ። ዳንኤል አንቺ ምንድነው? አባቴ ያልኩህ እኮ አባቴ ማለት አባቴ በቃ አባት አታውቅም? አባቴ የለህም? አዎ ወልዶኛል። ሁለታችሁ የአብርሃምን ቤት በር ደም ቀብታችሁ ስታልፉት ያለው ቪዲዮ ነው አይደለም? እኔን አትይ። ቪዲዮ ነው። ችግር ውስጥ መክተት ፈልገህ ነው ሰውዬ? የምን ችግር? አያገባህም እያልኩ ነው ሰውዬ። መሞት ነው እንደምትፈልገው ነው ወይስ ራስህን የማትወጣው አደጋ ውስጥ መጨመር ነው? እኔ የምልሽ ሁሉን ነገር አሳልፈሽ ለመስጠት ይሄን ያህል ቆርጠሻል ማለት ነው? ራስሽን አሳልፎ ለመስጠት ለዚህ ለማይረባ ነገር ያዛችሁ በኋላ እንዴት አድርጋችሁ ለዳንኤል እንደምትገብሩ ትዕዛዞችን ስትሰጥ የድምጽ ቅጂው እሷ ጋር እንዳለና እሷ ጋር ያለው ነገር እያንዳንዱን አሳልፋ በሰጠች ቁጥር ነፃ ለመሆን ቅርበት እንደሚኖራት ቃል ገብተንላታል። ስለዚህ በየትኛው ነው የምትቀጥለው? 20 ዓመት ልታስፈርድበት ነው? ለምን አይፈረድበት? በ20 ደቂቃ ውስጥ ነው ማስፈታው። ታየኛለህ። ታምር ነው መሰራው። የት ነው የምታውቀው? ብታውቀን ኑሮ እንደዚህ አትሳፈተንም ነበር። እንዲህ በርግዳ አገባም ነበር ብታውቀው ኑሮ። እንደዚህ እየደነፋችሁ ያላችሁት ዳንኤል ከዚህ ጉድ ያወጣናል፣ ዳንኤል ነገሮችን ያስተካክላል ብላችሁ። አዎ ያስተካክልልናል። አዎ ደሙን ቀብቼ ከጨረስኩኝ በኋላ ወደ መኪና ስገባ ተመልሰሽ ሄደሽ ማድረግ ያለብሽ ነገር አድርጊ ብለህ እንዳዘዝካት። እሱ ብቻ አይደለም ለምን ነው የምትወስደው? እሱ ለምን ትወስደዋለህ? እንዴ አልፈልግም። በቃ አብሬው ነው የምሄደው ነኝ። ወዴት ነው? እሱ እንዲጎዳ ትፈልጊያለሽ? አልፈልግም። በቃ አብሬው ነው የምሄደው። እንዴ ከኋላ ያሉ ሰዎች ከገቡ ሽባ ነው የሚያደርጉት። ጫፉን እንዳትነኩት። የዳንኤል ኃይል። አዎ የዳንኤል ኃይል። አዎ እሺ። ምን ጊዜም የአባት ኃይል ለልጅ መውረሱ አይቀር። አርጉ ብሎ ልኮ ድጋሚ ደግሞ ቅረጿቸው ብሎ ሌላ ሰው ሊልክብን አይችልም። በእኛ ቅረጿቸው ተብሎ ተላከው። ስሚ እሱ ዙፋኑ ላይ ነው፣ በዚህ ሰዓት የተከበረ ሰዓቱ ላይ ነው። እንዴ ሰላም ብለኝ እንጂ ወንድሜ እዚህ ምን ይሰራል? ወንድሜ ማናት? ምንድናት? ወንድሜ የምን ተረኔት የሚባል ነገር የለኝም። ምንድነው እየተፈጠረ ያለው? ማለት እናንተ ጋር ምን ይሰራል? ለምንድን ነው የመጣው እዚህ? ሰላም ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? በላይ ያላችሁበት ሰላም ጤና ፍቅር ይስጥልኝ እላለሁ። እንግዲህ ያለው ነገር ታውቁታላችሁ። ባለፈው ያጋጠመንም ነገር ደግሞ እንደዛው አቶ ጎሹ ብዙ መረጃዎችን እየሰጡን ነው ያሉት። ብዙ ነገሮችን እያደረጉልን ያሉት። ብዙ ነገሮች ነው እየተሰሩ ያሉት። እሳቸው ባሉ መንገድ ብዙ ነገር ቦታ እየሄድን ያለ ነው። እሳቸው ጋር የተገኘው ፎቶ እውነቱን ለመናገር ከሆነ በጣም ብዙ መረጃዎችን እናወጣለን። በጣም ብዙ እዛ ፎቶ ላይ ብዙ ህፃናቶችን እያየን ነው። ብዙ ህፃናቶችን ከረጅም ዓመታት በፊት እነዚህ ልጆች እንዴት እዛ ቦታ ላይ እንደገቡ አያውቁም። እንዴት የሁሉ ነገር እንደተፈጠረባቸው አያውቅም። ነገር ግን ብዙ ላይፍ አሳልፈዋል። የማይፈልጉትን ነገር ነው እያደረጉ ያሉት። በባለፈው ክፍል የነበረውን ነገር አይታችኋል። ያቺ ልጅ ለአመታት እናቴ ነች ብላ እናቴ ያዘዘችኝን ነው ማረገው፣ አባቴ ያዘዘኝን ነው ማረገው ብላ ስንት ነገር ስታጠፋ ስንት ነገር ስትሰራ እንደነበር እያየን ነበር። የምን ጎሳ አባል ናት? የአሞቴ ነች ወይ የሴምራ ነች የሚለው ነገር እያንዳንዱ ነገር ራሱን የቻለ ነገር ነው። እያንዳንዱ ነገር የሚተነተን ነገር ነው። ነገር ግን እቺ ልጅ ይመስለኛል አሁን እሷ ላይ የተደረገው ነገር እሷ ላይ የተፈጸመው ነገር እያንዳንዱ አንድ በአንድ እየገባት ሳይሆን አይቀርም። ለዛም ነው ትላንት ጠዋት ላይ አንድ የስልክ ጥሪ ደርሶኝ ነበር። ያም ጥሪ የሆነው ልጅቷ ለመናገር ፈቃደኛ ነች። ተቀምጣ ቁጭ ብላ ማውራት ትፈልጋለች። ማንነቷን ማወቅ ትፈልጋለች። እውነት እቺ ልጅ የሴምራ ጎሳ ነች? የአሞቴ ጎሳ ነች? የማን ጎሳ ነች? ማንነቴ ማን ነው? ብዙ ሰዎችን አጥፍቻለሁ፣ ብዙ ሰዎችን ገድያለሁ። እንደዛም ቢሆን ግን ማንነቴ ማወቅ እፈልጋለሁ። እኔ ጋር ያሉትን መረጃዎች እንዳለ ላንተ አሳልፌ መስጠት እፈልጋለሁ። በቅርቡም ደግሞ ልዑል የተባለው ጋዜጠኛ ላይ ትልቅ ነገር የታሰበ ነገር አለ። ትልቅ ነገሮች እየተፈጸሙ ነው ያሉት። ትልቅ ፕሮጀክቶች እየተሰሩ ነው ያሉት የሚባል ዜናዎች ደርሰውኛል። ያንን ስሰማ ያደረኩት ነገር አንድና አንድ ነገር ነው። እሷም በሌላ መኪና ይዘው ወደ ተባለበት ቦታ እንድትሄድ
ምክንያቱም ያ የተባለው ቦታ ላይ ትንሽ ከአዲስ አበባ ወጣ ያለ ቦታ ነው፣ ጫካ ነገር ነው። ጥንቃቄ ማድረግ ስለነበረብኝ እሷም በሌላ መኪና እኔም ደግሞ በሌላ መኪና ሆነን ተከታትለን ወደዚህ ወዳለንበት ጫካ ደርሰናል። እዚህ ጫካ ከገባን በኋላ ደግሞ ወደ ዋንኛው ስራችን እምንሄድ ይሆናል ማለት ነው። በዋንኛነት የተባለው ምንድነው እዚህ ጫካ ላይ ብዙ ነገር እንደሚሰራ፣ ብዙ ነገር እንደሚደረግ፣ ብዙ ሚስጥሮች እንዳሉት ነው የተነገረው። እውነቱን ለመናገር ከሆነ እስካሁን የኔ ሰዎች ጫካ ላይ ገብተው እየተሽከረከሩ ነው ያሉት፣ እየዞሩ ነው ያሉት። ምንም ነገር ማግኘት አልቻሉም። በጣም ሰፊና በጣም ጥልቅ የሆነ ጫካ ነው ያለው። አንድና አንድ ነገር ግን እርግጠኛ ነኝ፣ ዛሬ የሆነ ሰው እዚህ ቦታ ላይ እናገኛለን። ያ የምናገኘው ሰው ደግሞ የዳንኤል የቅርብ ሰው ነው። ዳንኤልም እዚህ ጫካ ውስጥም ሊኖር ይችላል የሚባሉ ጥርጣሬዎች ነው ያሉት። ምክንያቱም ይሄ ጫካ በጣም ጥልቅ ስለሆነ ማንም ሰው ማንን ፈልጎ ማግኘት አይችልም ነው የተባለው። ለዛም ነው ልጅቷን ይዣት የመጣሁት። ልጅቷ ምንድን ነው የምታወራው ነገር ያለው ምንድን ነው የሚለውን ነገር ምን ሰማ ይሆናል። የእውነት ዳንኤል እዚህ ጫካ ውስጥ አለ የለም የሚለው ነገር አብረን የምናጣራ ይሆናል። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናችን ቤተሰቡ ወደ ልጅቷ እንሄዳለን። ልጅቷን አስቀምጬ አወራታለሁ። የኔ ሰዎች ጫካውን እየፈለጉ ነው ያሉት። እኛም እዛው ጫካ ላይ ነው ተቀምጠን የምናወራው። ማን ነው ምንድን ነው የሚለውን ነገር ከዛ በኋላ የተፈጠረውን ነገር አብረን የምናየው ይሆናል። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ። ለሱም ሁኔታ አንዳንድ ነገሮችን ልናይ ነው እዚህ ጋር የተቀመጥነው ማለት ነው። በመጀመሪያ አስጠርተሽ ግዴታ ኤርሚያስን ማውራት አለብኝ፣ ብዙ ነገሮች መውጣት አለብኝ ስላልሽ ነው ዛሬ እዚህ ቦታ ላይ መጣ ነው። አንድ ነገር እንድታውቂ እፈልጋለሁ። ሆን ተብሎ የኔን ጊዜ ለማባከን ለምንድን ነው ያንተን ጊዜ ለማባከን? የኔም ህይወት እኮ ነው እንደተበላሽ ያወቅኩት አይደለ አንተ የመጣህ ቀን። ስለዚህ ነገሮች ግልጽ በሆነ መንገድ ነው የምፈልገው። ፍቅረኛ ያልችውን ሰውም እዛ እስር ቤት እንደሆነ ታውቂያለሽ። አውቃለሁ። አንቺ ጋርም እየተፈጠረ ያለው ነገር ታውቂያለሽ። ብዙ ነገሮች ናቸው የተፈጠሩ ያሉት። ስለዚህ አሁን ወደ ኋላ መመለስ ፈልጋለሁ ያለው ነገር። አንተ መርዳት ፈልጊ ነው። ሰምተሃል አይደል? ለአመታት እናቴ ስላት የነበረችው ሴትዮ እናቴ አይደለችም። ጭራሽ አባቴ ብዬ ያመንኩት ሰው እንደ አባቴ የማየው ሰው ከጀርባዬ ሲወጋኝ አገኘሁት። እንዴት ነው ታዲያ አሁን አንተን ጠርቼ እኔ ያንተን ጊዜ የማቃጥለው? በጣም ጥሩ። ምክንያቱም ሁሌም ቢሆን የምናውቀው ነገር ነው። የአሞቴ ጎሳ ከዳንኤል ጋር የተገናኘ ነገር ማመን በጣም ከባድ ነው ለኛ። አዎ አውቃለሁ። እሱን እኔ የኖርኩበት ነው እኮ ይሄ አይደለ? እሱን አንተ አትነግረኝ። ግን እኔ ይሄ ሁሉ ነገር እያረገብኝ አሁንም ከነሱ ጎን መቆም ነው እንደሚመስል? እስቲ ምንድነው እኔ እኮ አሁን እኮ እንደደረስኩበት መረጃ አንተ ከሄድክ ጀምሮ እኔ እንቅልፍ ወስዶኝ አያውቅም። ከዛ በፊትም የጤነኛ የማንኛውም ሰው አይነት እንቅልፍ አይደለም የምተኛው። እኔ ነግሬሃለሁ። ያኔ በቅዠት በተለያየ በሚያስጠላ ህልም የተሞላ እንቅልፍ ነው እኔ የምተኛው። አንድም ቀን የሰላም እንቅልፍ ተኝቼ አላውቅም ከልጅነት ጀምሮ። ከዛ አንተ ከሄድክ በኋላ ደግሞ ብዙ ነገሮችን በራሴ እያጣራው ነበር። ምንድነው እስቲ አሁን እንደዚህ ቅዠት ይሆንብኛል እንደዚህ ይሆንብኛል የምትይው ነገር እስቲ ምንድነው እየተፈጠረ ያለው? በቃ አሁን እንደተረዳሁት በዋነኝነት በቃ ወንድም እንዳለኝ ነው። ገብቶሃል አይደል? እኔ የሆነ ቦታ ወንድም አለኝ። በቃ እንዴት ወንድም አለኝ ትይቻለሽ? እርግጠኛ ነኝ ጫካ ውስጥ ማለት ነው እያባረሩን ነበር ከወንድሜ ጋር። እነማን እንደሆኑ አላውቅም የሚያባረሩን ሰዎች። ግን እሱም እህቴ ነው የሚለኝ እኔም ወንድሜ ነው የምለው። በተደጋጋሚ እንዴት እንደዚህ አይነት ህልም ያለውሽ ወንድም ባይኖረኝ? እሱም እህቴ ነው የሚለኝ። አዎ እኔ ደግሞ እናቴን አባቴን ማቅሰው አይደለም። እናቴንም አባቴን ምንም ማቀው ነገር የለም ስለራሴ። ገብተዋል አይደለ? እና የእውነት ወንድም ኖሮኝ ቢሆንስ? እኔ አሁን አንድ ነገር ይሄ ሰው ወንድም የት እንዳለ ማወቅ የለብኝም? አለብኝ እኮ። በዛ ላይ ዳንኤል ራሱ ነው በቃ አሁን ላይ እየመሰለኝ ያለው እኔን የራሱ አገልጋይ ያደረገኝ ራሱ አሳድጉ ቤተሰቦቼን ደግሞ ራሱ ዳንኤል ነው የገደለብኝ። እንዴት የገደለብኝ ማለት? እናሽ እንዴት ይሆናል? አባቱን ራሱ እንደሆነ ካሳመነኝ እማላቅንትን ሴት አምጥቶ እንቺ ልጅሽ ናት ብሎ ሰጥቶ እንድታሳድገኝ ካረገ ወይ እናትና አባቴ እንዳሉ ያውቃል ራሱ ወይ ደግሞ ራሱ ነው የኔን እናትና አባቴ ገደላቸው። እስቲ አንድ ጥያቄ ልጠይቅሽ። ተደጋጋሚ እንደዚህ አይነት ኬዞች እያጋጠሙኝ ነውና ካጋጠሙኝ ነገር አንደኛው እንዳንቺ ብዙ ልጆችን እያገኘው ነው። እናትና አባታቸውን አያውቁም። ከዚህ በፊት አንድ ያገኘሁት ልጅ ነበር። ለሱ ምርመራ በማድረግበት ሰዓት ላይ ከዶክተሮችም ከተለያዩ የባህል ሕክምናዎችም እንደሰማሁት ከሆነ በልጅነታቸው የሆነ መድኃኒት ይሰጣቸዋል። ያ መድኃኒት ከዛ በፊት የነበረውን ነገር ሙሉ ለሙሉ እንዳያስታውሱ ያደርጓቸዋል። ይሄን የሚሰሩ ደግሞ ሰዎች የራሳቸው ሰዎች አሉ ተብሏል። አሁን ማወቅ የምፈልገው አንቺ እንደዚህ አይነት ሚሽን ላይ ተልከሽ እንደዚህ የሆኑ ልጆችን ሰብስበሽ እንደዚህ አይነት መድኃኒቶችን ሰጥተሽ ታውቂያለሽ? መድኃኒቱን እንደዛ እንደሚያደርጋቸው አላውቅም ነበር። ምንድን ነበር በሰዓቱ ያደረግሽው አንቺ?
እዚህ ጫካ ውስጥ መድኃኒት የሚቀመሙ ሰው እያሉ እሺ እና በቃ ለልጆቹ እኔ የማደጎ ልጅ እንደሚያመጣ ነበር የማውቀው። ዳንኤል የማደጎ ልጆችን እያመጣ እንደሚያሳድግ እናትና አባት ያጡ ህፃናትን ከተለያየ ቦታ እያመጣ እንደሚያሳድግ እንጂ እኔ እንደዚህ አይነት ሰው እንደሆነ ጭራሽ አላውቅም ነበረ። እንደሚያሳድግ እንጂ ማለት ይሄን ማለት የተለያዩ እንደ ድርጅት አይነት ነገር አላችሁ ማለት ነው። በቃ እንደዛ ነው በቃው። እና የማመጣው መድኃኒት ይሄ ልጆቹ በትምህርታቸው የበለጠ ጎበዝ እንዲሆኑ ሞር እንደውም የማስታወስ ችሎታቸው እንዲጨምር ይሄ ደግሞ ተያይዞ ምናልባት የምግብ እጥረት እንኳን ቢኖር ይሄ ቫይታሚን የተለያዩ ንጥረ ነገር ያለው መድኃኒት እንጂ እንደዚህ የማስታወስ ችሎታቸውን የሚያጠፋ መድኃኒት ይሁን ምንም አውቀው ነገር የለም። ምንም እንደው እስቲ ቆይ ይሄን መድኃኒት እናንተ የሚሰጣችሁ የማስታወስ ችሎታ እንዲሰጣቸው የትምህርት እውቀታቸው እንዲጨምርላችሁ ተብሎ ነው። እንደው እስቲ በሆነ አጋጣሚ እንደው እስቲ ይሄ ነገር መድኃኒት ከተሰጣቸው በኋላ እስቲ ልጆቹን ስታይ ምንድን ነበር እስቲ የምታይባቸው ነገር? እኔ ብዙ ጊዜ ከልጆች ጋር የራሳቸው የሆኑ ሞግዚቶች አሏቸው። እኔ መድኃኒት ማምጣት የጎደለ ነገር ሲኖር ማሟላት እንጂ ልጆች ተከታታይ አይደለሁም። የኔ ኃላፊነት አይደለም ልጆች መከታተል። ቢሆንም ግን በእርግጠኝነት የሆነ ሰዓት ላይ መድኃኒት ሲሰጠው ያየሽ ልጅ ከሆነ ሰዓት በኋላ ታየዋለሽ ወይ ከእናንተ ጋርም ስራ እንዳልኩ አብሬያቸው ስለማሉ ሊሆን ያን ያለውጣቸው አይታየኝም። እኔም አላስተውላቸው። ምክንያቱም የምሰጣቸው መድኃኒት በተሳሳተ መንገድ ተረድቼ ስለምሰጣቸው ጭራሽም እንደዛ ያደርጋልን ብዬ ስለማታስብ በቃ ያን ነገር አላይባቸው። እስቲ ስለ ዳንኤል ማውራት ፈልጋለሁ። ምክንያቱም ዛሬ በዋነኝነት እዚህ የመጣንበት ምክንያት አንደኛ እዚህ አካባቢ ውስጥ እዚህ ጫካ ውስጥ መድኃኒት ቀማሚ አለ ብለሽ አለ። ሁለተኛ ደግሞ ለብዙ ጊዜ ዳንኤል ከከተማ ሲጠፋ ወይንም ነገር ሲንትን ሲል እዛ ጫካ ውስጥ ሄዶ ነው የሚሰወረው የሚባለው ነገር ሰምቻለሁ። በጣም በትክክል ብዙ ጊዜ እዚህ ጫካ ውስጥ ይገኛል። በደንብ ይገኛል። እሱ እንዳለ ይሁን ስለ መድኃኒቱ ይሁን፣ ነገር ግን በየጊዜው ዳንኤልን ለማግኘት አንድ እርምጃ በቀረብኩ ቁጥር ወይ ቦታ ይቀይርብኛል ወይ ቤት ይቀይርብኛል፣ የተለያዩ ነገሮችን ይሆናል። ወይም ደግሞ ዳንኤል ነኝ ብለው እናገኘው እንችላለን። በጣም ዳንኤል ነኝ ብለው ገብተን ስንበረብር ወይ የሆነ ነገር ስናደርግ ደግሞ የዳንኤል እንዳልሆነ ምናረጋግጥበት ብዙ ሰው አለ። ውድ ቤተሰቦቻችን በዚሁ አጋጣሚ አንድ ሰው ይዘን ነበር፣ ቪዲዮንም አልለቀቅ ነው። ያለቀቅንበት ምክንያት ደግሞ እኛ ላይ የተሰራ ሴራ ስለነበረ ነው። ዳንኤልን ይዘናል፣ ዳንኤል ተይዟል ብለን ለህግ ወይም ለፍርድ እንድናቀርብ የፈለጉት ሌላ ሰው ነበር። የያዝነው ዳንኤል አልነበረም። እንደዛ አድርገው እኛን መሸወድና ማታለል የሚችሉ ስለመሰላቸው ነበር እንደዛ ያደርጉት። ለዛም ነው ቪዲዮን የሚያለቀቅ ነው፣ የሚታይ ነገር ስለሌለ ነው። ምክንያቱም ያ ሰው ተራ ሰው ስለሆነ ተከፋይ ሰው ስለሆነ ምንም የሚያውቀው ነገር ስለሌለ ነው። አሁን የምፈልገው እዛ ዳንኤል ጋር ስትሆኑ በየጊዜው ቤት ይቀያይራል። ከልጅነትሽ ጀምሮ እዛ ነው ያደግሽው። እስቲ ምንድን ነው የሚደረገው? የስፒሪቹዋል መንፈሱ ከትላንት ወዲያ ከዚህ በፊት በነበረው ነገር ላይ አንቺን በማግኘትበት ሰዓት ላይ ጥያቄዎችን በመጠየቅበት ሰዓት ላይ በጣም ኮንፊደንስ ሆነሽ ነበር ስታወሪ የነበረው። ምንም ነገር ከሱ እንደማይለይሽ ምንም ነገር እንደማይልሽ እያንዳንዱ ነገር እንደዛ ነበር እያወራሽ የነበረው። እና እስቲ ምንድን ነው ይህን ያህል እንደዚህ ልታምኝበት የቻልሽው ምክንያት በዚህ ሰውዬ? እኔ እኮ በቃ አንተ በህይወት እኮ በተለይ በዚህ ዘመን መልካም ሰው ማግኘት ምን ያህል ከባድ እንደሆነ ታውቃለህ አይደለ? ያልወለዳቸውን ልጆች እንደዛ እንከባክቦ የሚያሳድግ ሰውዬ፣ ደሆችን እረዳለሁ የሚል ሰውዬ በቃ እንዴት ነው እኛ ራሱ እንደዛ? እኛ እኮ የምናውቀው ወላጆቻችን ጥለውን እሱ አንስቶ እንዳሳደገን ነው እስከዛሬ። አብዛኛው ልጅ የሚያውቀው እንደዛ ነው። እኔስ ቢያንስ እናቴ ከጎኔ እንደነበረች ነበር የማውቀው። ግን አብዛኛው ሂደህ ብትጠይቀው እኔ እኮ ወላጆቼ አልፈልግም ብለው ጥለውኝ እኮ ዳንኤል እኮ ነው አባቴ ሆነኝ ነው ብለው የሚመልሱልህ ብትሄድ ማለት ነው። እና እንዴት ነው ከሱ ጎን አለመሆን የሚቻለው እንዴ? ማንም ልጅ እኮ ኃላፊነት አለበት እኮ ሲያድግ እኮ እንደ ወላጆቹ ለሱ እንዳረጉለት ባያረግ እንኳን የተወሰነ ነገር የማድረግ ኃላፊነት የለበትም? አለበት እኮ። ስለዚህ በቃ እንደ ግዴታችን ነው የምንወስደው እኛ እሱን ማገልገል፣ ለሱ መታዘዝ እንደ ግዴታ በቃ አርጉ የሚለን ነገር እናደርጋለን። ከአባትም በላይ እሱ በቃ የምናምንበትም ሰው ጭምር ነው። ገብቶሃል? እንደዛ አድርጎ ነው ያሳደገን። እንደዛ እንድንሆን አድርጎ በዛ ስርዓት ውስጥ በዛ እንትን ውስጥ ነው ተቆጣጥሮ ያሳደገን። ስለዚህ በቃ አማራጭ የለንም። እንደዛ መሆን ነው ምንችለው ማለት ነው። አንድ ህግ ግን አለ አሞቴ ጋር። ሁሉም ሰው አሞቴ ማለት ራሱን የቻለ ጎሳ ነው። የምታምኑት ደግሞ የሆነ ስፒሪቹዋል መንፈስ አለ። ሁላችሁም ያን ስም እየጠራችሁ ነው የምታመሰግኑት፣ የምትሰግዱት፣ ሰምቲንግ የምታደርጉት። ለምንድን ነው ወደ ዳንኤል የተቀየረው? ወደ ዳንኤል ሲቀየርስ ዳንኤል ከዚህ በኋላ አሞቴ የመረጠኝ ሰው ነኝ
መንፈሱ መጥቶ ተገልጦልኛል። አሳየን እኮ ታምራቱን አሳየን ምን አይነት እኮ ታምራት ነው ያሳየሽ? እንዴ ሰው ታሞ መጥቶ ከዳነ ድሃ ሆኖ መጥቶ ሀብታም ሆኖ ከሄደ ጸልዮ ምን ብሎ ከተፈወሰ ከዚህ በላይ ምን አይነት ታምር ነው? አንተ የምታምነው አምላክ እኮ ከዚህ የተለየ ነገር እንትን አይልም አይደለ? ከዛ በፊት በሽተኛ ሆኖ የመጣውን ሰው አይተሽዋል? ታውቂዋለሽ እንዴ በሽተኛ ሆኖ መጥቶ ድኖ ከሄደ ከዚህ በላይ ምን ማረጋገጫ አለ? ከዚህ በፊት በሽተኛ ይሁን አይሁን በምን ታውቂያለሽ? መቼ ሰው ራሱ ላይ አማርትም አይደለ? በሽተኛ ነኝ አድነኝ ብሎ አይመጣም። እንደዛ ተንሰቅስቆ እያለቀሰ እንደዛ መፍትሄ ይስጠኝ እያለ መቼም አንተ ተው እንጂ ይሄን ሲያይ ማንኛውም ሰው ነህና በቃ አንተማ ምን ትጀምራለህ? ዳንኤል ይሄንን ነገር ሆን ብሎ አዘጋጅቶት የሆነ ነገር ቢሆንስ? እንዳንቺ ሌላ ሰዎች የሱ ታማኝ ሰዎች ይሄንን ነገር ሆን ተብሎ እናንተ እንድታሙ ተደርጎ የተሰራ ቢሆንስ? በፈጣሪ ስም እኔ ይኸውልህ አሁን ጭንቅላቴ ሊፈነዳ ነው። ለራሴ ሙሉ ለሙሉ እሱ ላይ ያለኝን እምነት አጥቻለሁ። አሁን ብቸኛ የቀረው ነገር ይሄ ነው። ገብቶሃል አይደለ? አሁን ደግሞ አንተ ሌላ ነገር እንዳስብ እያረከኝ ነው። አላቃቸውም። ሰዎቹን ታማው ይመጣሉ፣ ድነው ይመለሳሉ። ድሃ ሆነው ይመጣሉ፣ ሀብታም ሆነው ይሄዳሉ። በቃ እኔ የማውቀው ይሄን ብቻ ነው። እሺ ድሃ ሆነው ይመለሳሉ፣ እንደዛ ሆነው ይሆናሉ። እስቲ ዳንኤል ለእናንተ ቃል የገባላችሁ ነገር ምንድነው? ወደፊት ምንድነው የምትሆኑት ነው? በቃ የተመቻቸ ህይወት ይኖረናል። ምንም ነገር አይነካንም። እኛን በደንብ ደህንነታችን የተጠበቀ ነው። የምንፈልገው የምንመኘው አይነት ህይወት ይሰጠናል ነበረ። ያው ቃል የተገባልን ያ ነበር ማለት እንደ ማንኛውም ሰው ስራተን አንንከራተትም። እንደ ሌላ ሰው በድህነት ምናምን አንሰቃይም፣ አንቸገርም። ያ ነበረ በቃ። የሴም ራጉ ሰዎችንም መስዋዕት እንደምታቀርቡ ሰምቼ ነበር። እነሱማ ግዴታቸው ነው። በቃ ምን ጊዜም እኮ በአንድ ሰማይ ላይ እኮ ሁለት ፀሐይ ሊወጣ አይችልም አይደለ? ወይ አንደኛው ጨለማ ይሆናል ወይ አንደኛው ፀሐይ ይሆናል። ስለዚህ እንዳለ መጥፋት አለባቸው። አዎ ግድ ነው። ምክንያቱም ምን ጊዜም ትልቅ ነገር ሲኖር ተፎካካሪ አይጠፋም። ትልቅ ነገር ማለት አሁን ዳንኤል ያለበት ማለት ነው። ስለዚህ ተፎካካሪዎቹን ደግሞ እሱ እነዚህ ተቀናቃኞቼ ናቸው፣ ታምራቴን በደንብ እንዳወጣ እንትን አይሉኝም ምናምን፣ አጥፏቸውና ለእናንተ የተመቻቸ ህይወት አለ፣ ብቻ እነሱ ብቻ ይጥፉ፣ ምንም አይኑሩ፣ እኛ ብቻ እንስፋፋ እንጂ ሁሉም ነገር አሪፍ ይሆናል ብሎ ስለሚያስብ እኛም ደግሞ በቃ እነሱ ካለቁ በኋላ ሰላም እንደምንሆን ስለሚሰማን ግድ ነው እነሱን መጨረስ ነበረብን። አሁንም እዛ ነገር ውስጥ እንዳለሽ ነው የሚሰማው። መጨረስ አለብን ሁላ ለማለቱ ላይ ያቃጣሻል አይደለ? መጨረስ ነበረብን። እኔ እኮ ተረዳኝ እንጂ እንዴ መቼም እዚህ ድረስ መጥቼ እኔ እስከ ዛሬ የኖርኩበትን ህይወት እኮ በሳምንት በሁለት ሳምንት ምናምን ልቀይረው አልችልም አይደል? በጊዜ ሂደት ነው ከዚህ ነገር ልወጣ የምችለው። በጣም ጥሩ። የአቅሜን እየጣርኩ ነው እንዴ። እዚህ ጫካ በምን ያህል ጊዜ ትመጪ ነበር? ትእዛዝ እንደተሰጠኝ ነው። አንዳንዴ በአመት ሁለቴም ልመጣ እችላለሁ። አንዳንዴ ደግሞ በአመት ግን መስታለ የሆነ ቀን አለ። የሆነ ቀን ላይ አለ። አዎ የሆነ ቀን አለ። ስትመጪ ምንድን ነው የምትባየው? ከዛ መድኃኒቶች ይዤ እሄዳለሁ። እንትን ጫካ ውስጥ ትልቅ ረከው ቦታ አለ። እዛ ቡና ይፈላል፣ እጣን ይጨሳል ምናምን ነገር ማለት ቡና ስል ኖርማል ቡና ምናምን ይሄ በየቤቱ በጣም ሴሬሞኒ የሆነ ቡና ይሄ ፋንዲሻው ዳቦ ምናምን ምንም ያልቀረበት ቡና ነው የሚፈላው። ይሄ ረከቦቱ ትልቅ ነው። ከዛ ስር የሚሰግዱ ልጆች ምናምን አሉ እና እንደዛ በቃ ያ በአመት እንደሆነ ነው እንጂ የማውቀው ቀኑን ለይቼ አላውቀውም። ዳንኤል ነው ቆጥሮ የሚደርስበት፣ ማንም መቁጠር አይችልም ያን ቀን። እሱ ማለት የጸሎት ፕሮግራም ታደርጉበት ቀን ማለት ነው። አዎ በደንብ እንጸልያለን። ስግደቱን ምኑን ታከናውናላችሁ? እኔ አሁን እሱ አይደለም በዋነኛነት እያሳሰበኝ ያለው። በተለያየ ጊዜ የተለያዩ መድኃኒቶችን የተለያዩ ነገሮችን ስታመጡ የሆነ ነገር መስራት ስትፈልጉ ከዚህ በፊት ከተማ ላይ እንደነበረ ሰምቻለሁ። ኢቭን የአንደኛውን የሚያመላልሰውን ሹፌሩ ላይ በቁጥር ውስጥ አውዬ የሆነ መረጃዎችን ለማነጋገር የተለያዩ መረጃዎችን ለማግኘት አሁን ስሞክር ነበር። እኔም እኮ ማለት ነው እንደዚህ አሁን እኔ ላይ የተሰራ ያለው ሴራ በትንሹም ቢሆን እየገባኝ ስለሆነ ነው እንጂ እያገዝኩ ያለሁት ማንም የዳንኤል ሰው እኔ ባለፈው ስትመጣና ዛሬ አንድ አይነት ሰው ነኝ። ትክክል። አሁን ላይ የማይብሽ ነገር ሞር ለመተባበር ነገሮችን ለማውጣት ነው እንትን እያልሽ ያለሽ። በቃ እኮ እሺ መተሽ በምታገኝበት ሰዓት ላይ ምን አይነት ሰው ነው የምታገኘው እዚህ? በቃ እንዳልኩ አይታይም በደንብ ፊታቸው። ሙሉ ነው የሚለብሱት፣ ሙሉ ነገር እንደዚህ ሙሉ ወይ ጥቁር ነው ወይ ሰማያዊ ወይ ብሉ ብላክ ከለር ነው። እንደዛ በቃ የሚሰጣቸው ማዕረግ አለባበሳቸውም እንደዛ ይለያያል።
ይህንን ነገር የሚሰሩ የተለያዩ ሰዎች አሉ ማለት ነው። አዎ እንደማረጋቸው ያልሽው። አዎ አዎ እሺ የተለያዩ ሰዎች አሉና እሺ በቃ አለባበሳቸው የተለየ ነው። በቃ የሚሰግዱት የሚለብሱት ለብቻ ነው። ግብር አቅራቢ የሚለብሰው ለብቻ ነው። ስለት የሚሳል ሰው የሚለብሰው ለብቻ ነው። እሺ እና የራሱ የሆነ ህግ አለው አለባበሳቸው በራሱ ማለት ነው። እና ከዛ ደግሞ የሚበቃን ያህል ያ መድኃኒትም ሆነ ምናምን ይዘን እንሄዳለን። ለልጆቹ ይሄ ለልጆቹ ስጧቸው፣ ይሄ ደግሞ ላለቆቻችሁ ከእናንተ በላይ ላሉት የሚሆን ነው ምናምን ይጻፍበታል ብልቃጦቹ ላይ የምን የምን እንደሆነ እኔ ማንበብ አልችልም። የሆነ ለየት ያለ ቃል ነው የሚጽፉበት። ማለት ወይ አማርኛ ወይ እንግሊዘኛ አይደለም ነው? አማርኛም እንግሊዘኛም አይደለም፣ የሆነ የራሱ ነው። ግዝም አትለውም አረቢክም አትለውም፣ ብቻ የራሳቸው ነው የሚግባቡበት አለ። ብቻ ይሄን ለከሌ ይሉናል። ሲደን ስንሰጣቸው ባናዎቹ የሆነ የሚገባቸው ነገር አለ መሰለኝ። እኔ ራሴ ውሰጂ ተብዬ የሚሰጠኝን መድኃኒት እኔ አላውቀው ምን የሚል እንደሆነ። ለምን ነበር ውሰጂ ተብሎ የሚሰጥሽ? ያው በቃ ከዚህ የተሻለ ብርታት እንዲኖርሽ ምናምን ኃይል እንዲሰጥሽ ምናምን እየተባለ ይሰጡኛል። እኔም ስለማምናቸው ወስዳለሁ። በቃ ይሄ ለኛ እንዴት ነው መዳኛችንም ጭምር ነው። ገብቶሃል? ታመን ከሆነ በዛ መድኃኒት እንድናለን። ብር አተን ከሆነ ያን መድኃኒት ስንወስድ ብር ይኖረናል። ስለዚህ በቃ እንወስዳለን። ምክንያቱም እኔ ምንም አጥቼ እንኳን በአመቱ ስለደረሰ እንኳን ብቻ ቢሆን የመጣሁት ግን የሚያስፈልገኝን ነገር እነሱ ስለሚያውቁ የሚሰጡኝን መድኃኒትም ያውቃሉ። ስለዚህ እኔም እነሱን አምኜ እወስዳለሁ ያን መድኃኒት። በእርግጠኝነት ዝም ብዬ ስገምት እንኳን መድኃኒቱን ልትወስጂ የምትችይው ብዙ ጊዜ የሆነ ሚሽን ሲሰጥሽ እንደዚህ ቦታ ሄደሽ እንደዚህ ነገር አዎ ትንሽ ድፍረት ሳጣ ምናምን ያው ሰው አይደለሁ፣ በዛ ላይ ሴት ልጅ ስለሆንኩ የሆነ ከፈራው ምናምን መድኃኒት ይሰጠኛል። ስትወስጂ ምን አይነት ስሜት ይሰማሻል? ያው ለተወሰነ ደቂቃ መድኃኒት አይደል የማደንዘዝ ባህሪ አለው። ከዛ ግን በቃ ሞር ከበፊቷ እኔ ተሽዬ ነው የምገኘው። ውድ ቤተሰቦች እንግዲህ ብዙ ጊዜ እንደዚህ አይነት ነገሮችን እንሰማለን፣ እናያለን። ብዙ ጊዜ እንደዚህ አይነት ነገሮች ይከናወናሉ። የሆነ ሰው የሆነ ነገር እንዲያደርግ ሲደረግ፣ የሆነ ሚሽን ሲሰጠው ያንን ነገር ጠንከር ብሎ ያንን ነገር ለማሻሻል ያንን ነገር ለመስራት በሚል ለድፍረት በሚል የተለያዩ መድኃኒት ይሰጣቸዋል። ብዙ ጊዜ ያንን ነገር ሰርተው እስኪጨርሱ ራሱ ያ ነገር ላይለቃቸውም ሊለቃቸውም ይችላል። ነገር ግን ምንም አይነት ፍርሃትም ሆነ ምንም አይነት ሴንስ ስሜት እንዳይኖራቸው ነው የሚያደርጋቸው ያ መድኃኒት። ያ መድኃኒት ደግሞ ምንጩ የሆነው እዚህ ጫካ ውስጥ ነው። ይሄ ጫካ ደግሞ በጣም ትልቅ ጫካ ነው። በጣም ግዙፍ ጫካ ነው። እውነቱን ለመናገር ከሆነ ከኋላ ምልክት እየተሰጠኝ ነው ያለው። ረጅም ኪሎ ሜትር ማለት ይቻላል የኔ ሰዎች እየሄዱ ነው ያሉት፣ እየተጓዙ ነው ያሉት። እስካሁን ግን ምንም አይነት ነገር ሊያገኙ አልቻሉም። ሁለት ነገር ነው ያደረግነው። አንደኛ ያደረግነው ነገር ዛሬ እሷ መድኃኒት የተሰጣት መድኃኒት ላይ በምታመልጥበት ሰዓት ላይ መድኃኒቶቹ ላይ ጉዳት እንደደረሰ እና ቅያሪ እንደሚያስፈልጋት ነው መልእክት እንድትልክ የተደረገው። ከ12 ሰዓት ይመስለኛል ከ11 ሰዓት በኋላ መልእክቱ ከተላከ በኋላ በቴክስት መልእክት ራሱን የቻለ ኮድ እና ራሱን የቻለ ጽሁፍ ነበር የተላከለት። የተጻፈላትም ነገር በምናነበው ሰዓት ላይ በዚህ ሰዓት ላይ እዛ ጫካ ላይ እንደዚህ አይነት ቦታ ጠብቂ ነው የተባለው። እኛም ጊዜ አላጠፋንም። እንደተባለ ሰዎቻችንን ሰብስበን ወደዚህ ጫካ የመጣን። ነገር ግን ያ ሰዓት እስካሁን አልደረሰም። ያ ሰዓት ከመድረሱ በፊት የኔ ሰዎች እነዛ ሰዎች ይኖራሉ ተብሎ ወደ ተገመተው ቦታ እዛ ቦታ ላይ ጠብቁ ነው ወደ ተባለው ቦታ ሄደው ቼክ እያደረጉ ነው የሚገኙት። ያ ብቻ ሳይሆን ከዛም ቦታ አልፈው ማን ነው የሚመጣውን ነገር ብሎ ቅድመ ጥንቃቄ ያስፈልጋል። ምክንያቱም እሷ አለች ብቻ ስለተባለ የኔ ሰዎች ሄደው ወጥመድ ውስጥ ይወድቃሉ ማለት አይደለም። ማንንም ማመን አንችልም በዚህ ሰዓት ላይ። ለዛም ነው ሰዎች ሄደው ነገሮችን ቼክ እንዲያደርጉ ያልኩትኝና ስቲል ነው ሰዓቱ አልደረሰም፣ እየጠበቅን ነው የምንገኘው። አየሩ ሁኔታ ትንሽ ያስፈራል። ዝናብ እንደመጣለም ሊል ነው ያለውን ነገር ግን ሳንጨርስ ከዚህ ንቅንቅ አንልም። ምክንያቱም ይሄ ነገር እዚሁ ማለቅ ስላለበት። ሁለት ነገር ነው የሰማነው እንዳልኳችሁ ነው። አንደኛው ቀማሚው እዚህ ነው ያለው፣
በየጊዜው መጥቶ እዚህ ቦታ ላይ ይቀመማል ተብሏል። ሁለተኛ ደግሞ ዳንኤል እዚህ ሊኖር ይችላል። ዳንኤልን አገኘ ነው ማለት ትልቅ ግልግል ነው። ብዙ ነገሮችን እንዘጋለን። ብዙ ነገሮችን በልዑል በኩል ይሁን በእናቱ በኩል ይሁን እያንዳንዱ ነገሮችን እዚህ ጋር መቋጨት እንችላለን። ለዛም ሲባል የተሻለውን ነገር እያደረግን ያለ ነው። እንዳልኩሽ ነው ቀድመን የመጣ ነው ምክንያት በዚህ ነው። አንድ ነገር ግን ማወቅ እፈልጋለሁ። ይህ የምትዩ ሰው ብዙ ጊዜ ተቀጣጥረሽ መድኃኒቶችን በሚሰጥ ሰዓት ወይ በሚሰጥ ሰዓት የራሱ ሰዎች አሉት ወይም ደግሞ እንደምትዩ መሰወር እንደዚህ ነገሮች አሉ። አዎ እንዴ በደንብ ይችላል። እንዲህ ያየኸው ሊጠፋ ይችላል በቃ። በዛ ላይ ደግሞ እሱን ማየት ራሱ ልክ እንደ ዳንኤል በጣም ከባድ ነው። በእርግጥ እኔ አይቼው አውቃለሁ፣ ግን እንደዚሁ መድኃኒት ልወስድ ምናምን አጋጣሚ ነው እንጂ ብዙ ጊዜ ከስሩ በጣም ብዙ ሎሌዎች ብዙ አሽከሮች ስላሉ እነሱ ናቸው የሚያስተናግዱት ምናምን። በጣም ጥሩ። ለማንኛውም እንግዲህ ማድረግ ያለብንን ነገር እናውቃለን። መዘጋጀት ያለብንን ነገር አዘጋጅተናል። ሰዓቱ እስኪደርስ ቦታው ላይ አርፍጠን እንጠብቃለን። ከዛ በኋላ ምን ተፈጠረ ምን ሆነ የሚለው ነገር አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ። እንግዲህ ቤተሰቦች ወደ ተባለው ቦታ ላይ እየደረስን ያለ ነው። ሁሉ ጊዜ ግዴታ እንደዚህ በእግር መራመድ አለባችሁ ነው? እንደማይሆን ከሆነ ትራንስፖርት አይመችም፣ ምንም አይመችም። ወይ ትራንስፖርት ገና ስንት ተራራ ሸለቆለን እንዴ! ግን እኔ ገና ዛሬ ነው ድካሙ የታወቀኝ እንጂ ሌላ ጊዜ አይታወቀንም። እንዲህ ስንወጣ ረዥም እንደሆነ ራሱ እንዴት ነው የማይታወቃችሁ? ሌላ ጊዜ ስትወጡ እኔ እንጃ የሆነ ጉጉቱም አለ መሰለኝ። እንዳልኩ በአመትም ስለምንመጣ ወይ የሆነ ነገር እንዳሁኑ መድኃኒት ምናምን ብዬ ስበብ ካልፈጠረ አንመጣም እና እንጓጓለን ራሱ ያ ቀን እስኪደርስ ዳኒ ያንን ቀን ቆጦ እስኪነግረን ድረስ እንጓጓለን። ቤቱ ጋር ነው። ያው መንገድ ተሳስተሽ በማይሆን መንገድ እንዳንገባ ነግሬሻለሁ። እና ዝም ብለን እኮ የኖርኩበት ነው እኮ አንተ ልትነግረኝ ነው እንዴ? ጭራሽ ቆይ ዳንኤልም እንደዚህ ተጉዞ እዚህ ውስጥ ነው የሚደርሰው ነው ወይስ እንዴት ነው? እንዴት እንደሚጓዝ እኛ ምንም የምናውቀው ነገር የለም። ብቻ ግን ሂዱ ብሎ ቀድሞ የሚገኘው እዚህ ደግሞ እሱ ነው ማለት እኩል ተለያይታችሁ እሱ እዛ ቀድሞ ነው የሚደርሰው? ምን እኩል እንለያያለን? እሱ እዛ ሆኖ በቃ ሂዱ ምናምን ብሎ አዘገጃጅቶ ልክ እዚህ ስንመጣ እሱ እዚህ ቀድሞ ቤተሰቦች እንግዲህ ትንሽ እንደምናየው በጣም ያስፈራል። በጣም ግራ የሚያጋባ ነገር ነው። አሁን ይሄ ምን ነው የሚያስፈራው? ገና አላየንም። ቆይ ምን ማለት ነው? ምኑ ነው የሚያስፈራው ማለት? ይሄ አሁን ያስፈራል። እውነትህን ነው ነገሩ አይፈረድብህም። ከተማ እዛ በመኪናና በጫጫታ ለምደ ወንዝ ለወንዝ ነው እየሄድን ያለ ነው። ይሄ መድኃኒት ነው ውሃው በነገር። እሺ አንዴ ቁሚ እዚህ ጋር። ውድ ቤተሰቦች እንግዲህ ትንሽ ወዴት እየሄደን እንዳለ ግራ ነው እየገባኝ ያለው። ይሄንን ነው መድኃኒት የምትይው? ይሄን ውሃ ነው መድኃኒት? ጠጥቼ ላሳየህ እንዴ? አያስፈልግም፣ ምንም አያስፈልግም። እንደምናየው ትንሽ የሚከብድ ነገር ነው ያለው። ወይ ካሜራ ማጥፋት ካለብን እናጠፋለን፣ ምክንያቱም ለጥንቃቄ ሲባል ነው። በጣም ወደ ውስጥ ጠልቀን ልንገባ ነው ያለ ነው። ውስጥ ጠልቀን ከገባ በኋላ ምን ያጋጥመናል የሚለው ነገር ትንሽ ያስፈራል። ከኋላ ሰዎች አሉ። እሺ እንግዲህ እንሂድና እስቲ ምን እንደሚሆን ያለው ነገር እናያለን። ውድ ቤተሰቦች ልጅቷን ልከናታል። ማንነቱና ምንነቱን ባላቅም ጥቁር የለበሰ ነገር እታች ጋር ይታየኛል። ስለዚህ ያደረግነው ምንድን ነው ልጅቷ ሄዳ እንድታናግረው። ሁላችሁም ቦታችሁን ያዙ። አንተም ብትሆና ተደበቅ፣ የሚፈጠረው አይታወቅም። እና እዚህ ጋር ተደበቅ፣ ዝቅ በል። ጥቁር ልብስ የለበሰ ሰው ነው የሚታየኝ ቤተሰቦች። እና እዚህ ጋር ዝቅ በል፣ ወደዚህ ጋር ግባ። ቀስ ብዬ ሄጄ የኔም ሰዎች አሉ ይታየዋል አይደል? በደንብ ፊቱ ማየት አልቻልኩኝም። የዳንኤል ሰው ይመስላል። እንዴት ነው ስታያቸው? እንዴ አቅፋ ነው ሰላም ያለችው ልበል? ትንሽ ሲጠካበል ምንድን ነው እየተፈጠረ ያለው? ለምንድን ነው የሆነ ትክክል ያልሆነ ነገር አለ። ትክክል ያልሆነ ነገር አለ። እየተጨቃጨቁ ነው እንዳያየን። ስለዚህ ቤተሰቦች እናንተ በዚህ በኩል ሂዱ፣ በግራ በኩል እኔ ካመለጠ እንኳን በቀኝ በኩል ሂጄ ተጠብቀዋለሁ። ቀስ ብላችሁ ሂዱ፣ በዚህ ጋር ቀስ ብላችሁ። ምን እንደሆነ ሊገባኝ ባይችልም በጣም እጇን እያወራጨች ነው፣ እየተመነጫጨቀች ነው።
የተቻለንን መጠን አድርገን በጀርባ በኩል መሄድ ነው ያለብን። ምንም እጁ ላይ የያዘው ነገር የለም። መድኃኒት እንዲያመጣን የታዘዘው መንገዶቹ ከባድ ናቸው። መድኃኒት እንዲያመጣ የታዘዘ ሰው እንዳትንቀሳቀስ ነግሬሃለሁ፣ እንዳትንቀሳቀስ። ማነህ ሲጀመር? ና ቀጥ ብለህ ሂድ። ልቀቀኝ። ማነህ? ናሂድ ምንድን ነው ናሂድ? ዝም ብለህ ሂድ አልከኝ። ና ቀጥ ብለህ ሂድ። ዝም ብለህ ሂድ አልከኝ። ልቀቀኝ ማለት እናንተ እዛው ነው። ሰዓቴን አስበጥተህ እንዳትነኩት። ዛሬው ሰዓቴን ያዘው። እንዳትነኩት። እናትቀመጥ። ልቀቀኝ። ይኸው በመሳሪያ ጭንቅላት ማነህ ሲጀመር? አንተ ዝም ብለህ ሂድ። ናሂድ ልቀቀኝ። ወዴት ነው የምሄደው? ናሂድ እንዳይደፉ። እሺ በለውና ሂድ። አንቺ ምንድን ነው? እንዳይደፉ። ዝም በል በቃ። ይኸውልህ አንቺ ስራ ነው። ሁሉንም እውነት ላይ ደርሼበታለሁ። አይ አንቺ ስራ ነው። አይ አዎ የእኔ ስራ ነው። አርፈህ ሂድ። ትሰማኛለህ? ምንድን ነው አርፌ የሚሄደው ሲጀመር? ብትሞክር በመሳሪያ ይመቱሃል። ናሂድ እሺ አሁን ወዴት ነው የምትወስደኝ? ናሂድ ይመቱሃል። ወዴት ነው የምትወስደኝ? የምትወስደኝ ንገረኝ። ና ተቀመጥ እዚህ ጋር። አንቺ ዝም በይ። ና ተቀመጥ። ቁጭ በል። የላክሽው መድኃኒት የት አለ? የምን መድኃኒት? እሱን የመጣው እኔም የሚያመጣ መስሎኝ ነበር። ስለምን መድኃኒት ነው የምትለው? ኧረ እባክህ እኔ እኮ አለሁ እዚህ ጋር እኔ አለሁ። እሺ ልትዋሽ እንዳትሞክር። እኔ ተመለጠ ምቱት። የትም አላውቃትም። ቤተሰቦች በጣም ደክሞኛል፣ እረፍት ያስፈልገኛል። ከዛ በኋላ ምንድን ነው የሆነው፣ ምንድን ነው የተፈጠረው የሚለውን እናያለን። አብራችሁን ቆዩ። ከዚህ በላይ እንድትደበደብ ምን እንድትል አልፈልግም። ረጋ ብለህ ማንነትህን አውራ። ማነህ? ምንድን ነው? ምን ትሰራለህ እዚህ? ሲጀመር ለምንድን ነው ያዛችሁ? ለምን እንደያዝንማ የምታውቅ መሰለኝ። ለምን እንደሆነ ልታመልጥ የሞከርከው? ቆይ ይሁን። እስቲ ስለዚህ ግለሰብ እስቲ የምታወሪ ነገር ካለ ምንድን ነው? አንድ ታዛዥ ነው መድኃኒት የሚቀምምልን ሰውዬ። የምን መድኃኒት የሚቀምም ሰውዬ ምናምን? ስለምን መድኃኒት? አንተ በእናትህ እኔ እኮ ነኝ። ልትዋሸኝ አትሞክር። እኔ እናንተ እኮ በደንብ እንተዋወቃለን አይደል? እሱን ልትሸውደት በእናትህ ዝም በል። እነዚህ ጫካ ውስጥ ምን ልትሰራ ተገኘሽ? ጠቁኝ ብዬ አናገርኩሽ አይደል እንዴ? ጭራሽ የዚህን ጫካ መንገድ እኔ ነኝ ለአንተ የምጠቁምህ። እና ታዲያ አንተ አፍህን ዝጋ፣ አትዋሽ እንዴ። ማስረጃዎች አሉኝ። እኔ እናንተ ፎቶ የለንም። እሺ ሌላው ይቀር ነው። እስቲ ያሳየኝ። የምን ማስረጃ ነው የምትይው? ተይ እስቲ ትሰማኛለህ? እንደዚህ ፍጥጥ ያለ ውሸት አትዋሽ። ስማኝ፣ ትሰማኛለህ? ነገሩ ድሮስ ያለ ምንም አልሰማም። የት አውቄ ነው የምሰማ? አምነልህም እባክህ። እንዲህ በቀላሉ እነዚህ ሰዎች ሲደበድቡ ልትዘርፉኝ ነው የደበደባችሁኝ። ለሌላ ለምንም አይደለም። ምንም ደህና ነገር ስታጡ በቃ ተዋችሁ። እዚህ ጫካ ሌባ ሊገባ ስማ፣ የሰው እንኳን አይደለም የእንስሳ ጥበቃ እንዳለ እኮ በደንብ አድርጌ ነው ያውቃለሁ። ገና ለገና ያቅም ብለህ ልትዋሽ ነው? ከኔ ጋር እስከመጣ ድረስ እውነቱን ትነግረዋለህ። አይገርምህም? ነገርኩሽ እኮ የትም አላቅሽም። እሱን እናያለን፣ እንተያያለን። የትም እንደማንተዋወቅ ወይ እስር ቤት ወይ ዱላ ሲያስመርጥህ እንተያያለን ያን። እሺ በጣም ለፈለፍሽ። በመጀመሪያ ደረጃ እንድታውቀው ያክል የሰማኝ ነው አይደለ? መድኃኒት እንድታቀበል እንደተላክ እናውቃለን። አንድ ስለምትለው ነገር ምንም ነገር ማውቀው ነገር የለም። ስማኝ የምታውቀው ነገርማ የለም። ስለማላውቀው ነገር ምንድን ነው የምሰማ እኮ? ስማ። ምን ማለት ነው ስለማላውቅ? ለምንድን ነው ዛሬ እሷን ስልክ ደውላ እንኳን አይደለም፣ ሁሌም ቢሆን በቴክስት ነው የምታወሩት። ስትጻጻፍ እንደ ሌላ ጊዜው
መድኃኒት ቀማሚ ዋናው ቀማሚ እንደሚመጣና እንደሚያቀብላት ነው ቴክስቱ ላይ ጻፈላት። ነገር ግን ትሰማኛለህ አይደል? ለአመታቶች እዚህ ጫካ ላይ እሷ ተመላልሳለች። ለአመታቶች በአመት 5-6 ሊሆን ይችላል ከልጅነቷ ጀምሮ። ሰማኝ ተመላለሰች አልተመላለሰች እኔ መንገድ ጠቁሚኝ ያልኳት እኮ ሰማኝ። ከጓደኞቼ ጋር ልንዝናና መጣን ጠቁሚኝ ያልኳት። ከዛ በኋላ የትኞቹ ጓደኞች አብረው አሽከር የሆኑትን ጓደኞችን ነው? አንቺ ስለምንድን ነው የምትወሪው? አንተ ራስህ ስለምንድን ነው የምታወራው? አንዴ ተይው፣ ማውራት አይጠበቅብሽም። ፍቃደኛ ሆኖ ማድረግ እንደዚሁ መድረቅ የሚፈልግ ከሆነ መጨረሻውም እንደሚሆን ከደቂቆች በኋላ ማሳወቅ ይሆናል። ስማኝ እንዳልኩክ እሷ ነች እዚህ ቦታ ላይ እንድትመጣ የተደረገችው። የመጣችው ደግሞ መድኃኒት ልትቀበል ነው። ከ10 አመታት በላይ እዚህ ጫካ ላይ እሷ ስትመላለስ ሁሌም ቢሆን ዋናው መድኃኒት ቀማሚ ነው ሲሰጣት የነበረው። ሰማኝ አይደል? ነገር ግን ዛሬ በመድኃኒት ቀማሚ ምትክ አንተ ተልከሃል። ለምን የተላክ ይመስላል? እኔ ልንገርህ፣ መመለሱን ላይ አይጠበቅብህም። ምክንያቱም መድኃኒት ቀማሚው በነገሮቹ ስለተጠራጠረ፣ ሁኔታው ስላላማረው፣ እሱ ላይ ችግር ከሚፈጠር እሱ ላይ ጉዳት ከሚደርስ የኔ ሰው ቢደርስበት ይሻላል ብሎ ነው አሳልፎ የላከክ። ይህም የሚያሳየው ውድ ቤተሰቦች በዚሁ አጋጣሚ እንድታውቁ የምፈልገውም ነገር በእርግጠኝነት አንተ እየተጠቀመብህ እኮ ነው። አይገባህም እንዴ? እኛም ማናቀው ነገር ግን እነሱ የሚያውቁት እዚህ ጫካ ላይ የተገጠመ ነገር አለ። በእርግጠኝነት ያለ ምንም ጥርጥር የሆነ ሰው የሆነ መረጃ ሰጥቷቸዋል፣ ወይ ደግሞ በሆነ በኩል አውቀውናል። ለዛም ነው አንተን አሳልፈው የሰጡት። እነማን ናቸው አሳልፈው የሰጡት? ስለምንድን ነው የምትወረው? አሁንም አታምኑ። እኔ መንገድ ተሳስቼ የመጣው ሰው ነኝ እና እንደ አጋጣሚ ጠይቄ ኧረ በእናትህ ዝም በል። ጫካው ደግሞ ሲጀመር እዚህ ማን ነው ለመዝናናት የሚመጣው? ማን ነው ለመዝናናት የሚመጣው? እዚህ ጫካ ለመዝናናት የሚመጣ ሰው አለ ከኛ ውጪ? እንዴት ነው ማለዝናናው? አንተ ዝም በል። ከጓደኞቼ ጋር ከኛ ውጪ በእናትህ ይሄን ጫካ የሚያውቀው ሰው ራሱ አለ? ሁሉም በዳር በዳር እዚህ ጫካ ውስጥ እኮ መዝናኛ ሳይሆን አምልኮ ነው ያለው አይደል? እንተዋወቃለን። የምን አምልኮ ነው? ስለምን አምልኮ ነው የምትወው? አንተ በእናትህ እንዴ! ምን አንተ እኔ ማላቅ ሰው ነህ እንዴ? አታውቂኝም። ሲጀመር የታውቅሻለህ። ሰማኛለህ? ከኋላ ያለውን እያየ ነው ይመስለኛል። ውድ ቤተሰቦች እሱም ለራሱ ፈርቶ ስለነበረ መድኃኒቱን ሌላ ቦታ አርቆ ጥሎት ነበር። እንግዲህ የኛ ሰዎች ከኋላ ላይ እያሳዩኝ ነው የሚገኙት። በቦርሳ ሙሉ መድኃኒት ነው። እንደተባለውም ከሆነ እንደማየው ከሆነ ብልቃጦቹ አዎ እሷ እንዳለችው አማርኛ ወይም እንግሊዘኛ አይደለም። እኔም ለራሴ እያየሁት መድኃኒቱን ምን እንደሆነ ለመገመት የሚያስቸግር ነገር ነው ያለው። የኔ ሰዎች እስካሁን እንትናቸውን አላቆሙ፣ እየተሽከረከሩና እየዞሩ ነው ያሉት። ስለዚህ አምነህ ትናገራለህ አትናገርም? ስለምንድን ነው ተነስ እናውጣ። በደንብ አድርገው ቢያንስ እኔ ስላለሁ እንኳን እውነቱን አትናገር። እኔም እኮ እንዳንተ የዳንኤል ሰው ነኝ አይደል? በምክንያት ነው ይሄን ነገር ማውጣት የጀመርኩት። እየተጠቀሙብህ ነው። እንዴት ማሰብ ያቅታል? ይሄ እነማን ናቸው? አንቺ ስለምንድን ነው የምትወሪው? ስማ አንተ ራስህ ስለምንድን ነው የምታወራው? ትሰማኛለህ? የሆነ መድኃኒት ሰጥተው ራስህን አሳቱ እንዴ? ተይው፣ ሲገረፍና ሲደበደብ የሚያውቅ ይሆናል። ጫካ ውስጥ ነው ያለኸው። ማንም ሰው ምንም አይሰማንም። ምን ነገር ቢፈጠር የሚያደነስ ሰው የለም። ተነስ እናውጣ። በደንብ አድርጋችሁ እያንዳንዱን ነገር እስኪያገኝ እንድታሹት እፈልጋለሁ። ተነስታ ውጣ። አትነስ። እዛው ላይ ነህ ወይስ ያለውን ነገር አውርተህ ወደሚቀጥለው ነገር መሄድ እንችላለን? እሺ፣ ስለምንድን ነው? ለምንድን ነው አንተ የመጣኸው? ዳንኤል ልኩኝ። ምን ብለህ ነው የላከህ? እሱ የሚልካቸው ሰዎች ነው እንደዚህ ድርቅ የሚሉት። መድኃኒት እንድታቀብልኝ የተላከው አይደለ? ለምን ሰውየው አልመጣም? ለምን አንተ ዛሬ መጣክ? ሲጀመር ሁሌም እሱ አይመጣም፣ እኛን ነው የሚልከን። እሷ ሲሆን ግን ሁሌም አንቺ እንደምትቀበኝ ነው የምሰማሁት። ለምንድን ነው እሱ እኛን ነው የሚልከን የሚለን?
እባክህ የሆነ ውስጣቸው የሚነግራቸው ነገር አለ። ተጠራጣሪ ናቸው እንዳለ። ማን ነው የሚጠራጠረው? አላቅም ብቻ ወይ እኔንም እየተከታተሉኝ ነበር ከአንተና ከነሱ ጋር እንደሆንኩ ሲያዩ ምናልባት ፀሐይ ነው እሱ ችግር የለውም። እሺ ምንድነው የሚጠራጠረው? ምንድነው የሚጠራጠረው? ማንም ለማንም አይተማመንም። አብሮህ ግዳጅ ከወጣው ሰው ጋር ያም ሰው አንተም በደንብ እንዲጠብቅ ነው በድብቅ የሚነገረው፣ አንተም እሱም በደንብ እንድትከታተል ነው የሚነገረው። ስለዚህ ተጠባብቀህ ነው ሁሉንም ነገር የምታደርግ። በጣም ጥሩ። እስቲ መቼ ነው መድኃኒት መቀመም መማር የጀመርከው? የት ነበርክ ከዚህ በፊት? እሷ እንደነገረችኝ አዲስ አበባ እንደነበርክ ነው የማውቀው። ሁሉን ነገር እንትታ አሁን ግን ጫካ ገብታል። ምንድን ነው? እኔ ያደግኩት ዳንኤል ጋር እና በልጅነት ነው መድኃኒት መቀመም ምናምን ያሳየናል። ከሱ ስር ነው አንጠፋም ምናምን። መድኃኒትም ሲፈልግ ቅጠላ ቅጠሎች ከጫካ አምጣልን ነው የሚለው። በቃ የተለያዩ ስራዎችን ያዘናል። መድኃኒት የሚፈልጉ ሰዎችንም ይልከናል፣ እናቀብላችኋለን ለታመሙ ሰዎች። በቃ የተለያየ ብቻ መላላክ ላይ እኛ እንሰራለን እና ትንሽ መድኃኒት አቀማመጦችን አሳይቶናል። ለምንድን ነው እና ጫካ ላይ የመጣኸው? እንደዛ እዛ ከተማርክ አዲስ አበባ እያለክ? እዚህ ነው ስራችን የምንሰራው፣ የምንቀባበለው እዚህ ነው። መድኃኒትም ከዚህ ነው የምናገኘው። ምን ያህል ጊዜ ሆነክ እዚህ ጫካ ከገባክ? በልጅነቴ ነው የገቡት። እኔ በ14 ዓመቴ ነው ማቀበል የጀመርኩት፣ መድኃኒትም ማምጣት የጀመርኩት። እዚህ ጫካ ውስጥ ቆይ፣ በጣም ትልቅ ጫካ ነው፣ በጣም ረጅም ነው። ረጅም ሰዓት ስንፈልጋችሁ አተናችኋል። በጣም ግራ የሚያጋባ ነገር ነው እያየሁ የነበረው። ጫካውን ከልጅነታችን ነው የምናውቀው፣ ለዛ ነው ብዙም አይጠፋም። ያደግንበት ስለሆነ ሊጠፋን አይችልም። ምንም የትም ብንገባኛ እርስ በርስ መገናኘታችን አይቀርም። ሌላ ሰው ግን እዚህ ገባ ማለት አይወጣም ጭራሽ። እናንተም ከኔ ጋር ስላላችሁ። እሺ እንዴት ነው የምትኖሩት? በቃ ሁሉ ነገር እሱ ነው የሚያመቻችልን ዳንኤል። ምን በለውንም አንድ አባታችን ነው በቃ የምናየው። አባት ደግሞ የሚያደርገውን ታውቃለህ። ቤታችሁስ ቤት አላችሁ ነው? ጫካ ውስጥ አንጥፋችሁ ነው የምትተኙት? እንዴት ነው የምትንቀሳቀሱት? እንዴት ነው የሚኖረው? የሆነ ተንቀሳቃሽ ቤት አላቸው እዛ ጋር። ማለት ቤትም ነው እንደ መኪና የሚያገለግላል። ተንቀሳቃሽ ነው። መጀመሪያ እኮ ወደዛ ነበር የወሰድኳችሁ፣ ግን እዛ ጋር የለም፣ አንስተውታል። ከዛ ሌላ ቦታ ጋር ወስዶታል። ስለዚህ ቤትም ነው መኪናም ነው እንደፈለገ መንቀሳቀስ ይችላል። እዛ ላይ ነው የምትኖሩት? መድኃኒቱ የሚሰራው እዛ ውስጥ ነው? እዛው ሳይሆን ሌላ መስሪያ ቦታ ለብቻው አለ። ይሄ መኪናው የምትጠቀምበት በዋነኛነት ምንድን ነው? በቃ እኛ እንኖርበታለን ከጓደኞቼ ምናምን አንድ ላይ እዛ ነው የምንኖረው። በቃ አብረን የምንሰራው በቃ እንደ ቤት ነው መኪናው። ቤት ማለት ትልቅም ስለሆነ ቤትም ነው መኪናም ነው። ያ የተባለው መኪና ወይንም ቤት ደግሞ እዚህ ጫካ ውስጥ የሆነ ቦታ ላይ አለ። የሆነ ቦታ አለ። ሁለት ቦታ ነው የሚሆንበት። እዛ ጋም ስሄድ አላገኘሁትም፣ በዛኛው በኩልም አላቆሙም። ከፍ ያለ ስለሆነ ያስታውቅ ነበር፣ አውቀው ነበር። ግን አሁን የት ጋር እንዳቆሙት ራሱን እንጃ። ቤተሰቦቻችን እንግዲህ ያኔ ሰዎች እየፈለጉ ነበር ቅድም ጀምሮ። ሲፈልጉ ማን እንዲያገኙት ነገር ቢኖር ይመስለኛል እሱም የራሱ ጥርጣሬ ስለነበረበት መድኃኒት ያለበትን ቦርሳ የሆነ ጥግ ላይ አስቀምጦ ነበር። እሷን በባዶ እጁ ሊያገኛት የነበረው። መድኃኒቱን አግኝተነዋል። ነገር ግን ይሄ የተባለው መኪና ማግኘት አልቻልንም። ይሄ የተባለው መኪና ደግሞ በእርግጠኝነት እዚህ ጫካ ውስጥ ነው ያለው እንደምሰማው ከሆነ። እስካሁን ባለው ደረጃ ድረስ እሱን ስንይዝ፣ እሱን ወጥመዳችን ውስጥ ስንከት ማንም አላየንም፣ ማንም አልሰማንም። ይህም ማለት ያ መኪና የሆነ ቦታ ላይ አለ ማለት ነው። ቀጥታ ከዚህ በኋላ የምናደርገው ያንን መኪና መፈለግ ነው። ድሮኖች አሉን፣ የሚያስፈልጉ መሳሪያዎች አሉ። እያንዳንዱን ነገር ተጠቅመን
ወደሚያስኬደን ቦታ እንሄዳለን። እያንዳንዱን ቦታ ደግሞ እንድታሳየኝ እፈልጋለሁ። ሰምተኛል አይደል? እያንዳንዱን ቦታ አንድ መረጃ በሰጠኝ ቁጥር አንድ ነገር ኤክስኪውዝ አደርግልሃለሁ። ክስህ ላይ እንዲቀልልህ አደርግልሃለሁ። አሁን ስንሄድ ዳንኤልን ወይም ደግሞ ይሄ መድኃኒት ቀማሚ ካገኘናቸው ደግሞ ወይም ስናገኛቸው ራሱን የቻለ የሚኖርህ ነገር ይኖራል። የክስ ማቅለያ ነው የሚሆንክ። አንተ ማለት አሁን እስካለው መረጃ ድረስ ከኋላም መታያቸው የህግ አካሎች የሚመዘግቡት እንደ አንድ መድኃኒት ቀማሚ ሰውን የሚገል ንጥረ ነገር በመቀመም ተጠርጥረህ ያለው እኔ አይደለሁም የቀመምኩት። እሱ አይደለም ዋናው ነገር። እኔ ስሬ ማቀበል ነው። በጣም ጥሩ። ነገር ግን ከስራቸው አብሮ ቁጭ ብሎ ተምሯል። አትስማ። ምንም እንደሱ ባይሆንም ግን ብዙ ነገሮች ይችላል። ያን ያህል የሚያቅተው ነገር አይኖርም። ከስራቸው ማር ታዲያ ነው ያቃቃለው ማለት ነው። በጣም የሚገርመው ቀላል ነው። መድኃኒቶቹ እኮ ነው ያደግከው። የመድኃኒቶቹ እቃ ላይ 2-3 አይነት መድኃኒት በእርግጠኝነት ትሰራለህ። ልንገር፣ የመድኃኒቶቹ እቃ ላይ ያንተ የእጅ የጣት አሻሮች ይገኛሉ። ያ ደግሞ በቂያችን ነው አንተን እዚያ ዘቀጥ ውስጥ ለመክተት። ስለዚህ ቀጥ ብለን ተነስተን ወደሚባለው ቦታ እንሄዳለን ማለት ነው። ውድ ቤተሰቦች እንግዲህ እየተፈጠረና እየሆነ ያለውን ነገር እያንዳንዱ ነገር እያያችሁ ነው ያላችሁት። እየተፈጠረ ያለው ነገር ትንሽ ከበድ ያለ ነው። የሚያስጨንቁ ሁኔታዎች እየተፈጠሩ ነው ያሉት። በቀጥታ ሰዎቻችንን ሰብስበን አሉ ወደ ተባለበት ቦታ እንሄዳለን። ይሄ መኪና ተንቀሳቃሽ መኪና ቤት ያለው መኪና የተባለው ወደዚህ ውስጥ ነው ያለ የተባለው። እስቲ እዛ ስንሄድ ምን ያጋጥመናል፣ ምን ይሆናል የሚለውን አብረን ምን ይሆናል። አብራችሁኑ ተነስ።